እንደ አገር ተዋርደናል። እንደ አገር ተዋርደናል እንዴ! የዱባይ ሴቶች ተባልን እኮ እኛ ከናንተ ከቆሻሾች ተጨምረን የዱባይ ሴቶች ተባልን። አልፈርድባችሁም። በሉ ችግር የለውም። በማን ምክንያት? እናንተ በቆሽሻችሁት ማለት ነው እንዴ! ፓኪስታኒ፣ ሂንዲ ምናምን ቅብጥርሴ ባንጋሊ የምታገቡ ሴቶች የምትጨማለቁ ሴቶች ጤነኛ ናችሁ? ምነው ጭራሽ አንድም እንኳን ለቤተሰባችሁ አታስቡም? ለራሳችሁ አታስቡም እንዴ? አራውዚ ቢላ ነሽጣን ረጅም እኔ እንጃ ዱባይ በመምጣቴ አፍሬ ያለውን የምሬን ነው የምላችሁ ማለት ነው። ከእናንተ ተጨመረ እኛም ተጨፍልቀን የዱባይ ሴቶች መባላችን ነው ያሳዘነኝ። እና በእናንተ ላይ ቪዲዮ መስራት አያስፈልግም። የምሬን ነው የምላችሁ። በጣም የቆሸሻችሁ የወረዳችሁ ለራሳችሁ ክብር አሳጥታችሁ የሌላውን ልክፍክፍ ያደረጋችሁ ማለት ነው እንዴ! ጭራሽ ከሀገር ስንወጣ ጭራሽ እንደፈለግ ሰው አያየንም ብለን ነው እንደፈለግን ለመሆን የመጣ ነው። ለዓላማ ነው የመጣ ነው። ሀገራችንን ስንመጣ ሁላችንም ዓላማ አለን እንዴ! ጭራሽ በቃ የሆነ አብዛኛውን ጊዜ ወጣችሁ መሰሩ ልጆች ማለት ነው። እኔ ሁላችሁም ተቸግራችሁ ነው የወጣችሁ። እኔ አንዳንዴ በጣም መዳሜ ስታስመረረኝ ለጠፋ ፈልግና ያለውን ቆሻሻ ነገር አስቤ በቃ ለምን መዳሜ እኮ እየኮረኮመችኝ አንኖርም ብዬ ወስኜ ነው ቁጭ ያልኩት። የምሬን ነው የምላችሁ። ለምን እውነት በጣም እኛ እንደ ሀገርም እንደ እንትንም ተሰድበናል፣ ተዋርደናል። እና እናንተ ቆሻሾች እኛንም ጨምራችሁ አቆሽሻችሁናል። አዎ ማንኛውም ሰው ተመችቶት አይጠፋም። በችግር ምክንያት ነው ወይ መዳም ስታሰቃይ ወይ ሲርበው ወይ ጭቅጭቅ ሲኖረው ነው በሩን በቃ ይሻለኛል ብሎ የሚጠፋው። ግን ያንን ተረሱትና ሁላችንም እያልኩኝ አይደለም። ጠለብም ሆነው ስርዓት ያላቸው አሉ፣ ጣፍተውም ስርዓት ያላቸው አሉ። እና ያው በእነሱ ምክንያት እኛንም ተጨፍልቀን የዱባይ ሴቶች መባላችን በጣም አሳዝኖኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። የሌላ እምነት ተከታዮች ባላችሁበት ሰላማችሁ ብዝዝት ይበልልኝ። እና ያኔ ቪዲዮ እየሰራሁኝ አይደለም፣ ያኔ የሆነ ሰዓት እሰራለሁኝ፣ ያው እይታ የለም። ባይሆንም ግን ቪዲዮ ከመስራቴ ወደ ኋላ አልልም። እና እንደ አገር ተዋርደናል፣ ቆሽሸናል። በቃ ተሰድበናል፣ ተረግጠናል። ለሚረግጠንም የሚሰድበንም ችግር የለውም፣ አልፈርድበትም። ልክ ነው። ወላሂ ያስጠላል። በጥቂት ቆሻሻ ሴቶች ምክንያት ንጹሃን ሴቶች መሰደባቸው በጣም ነው እንደ ሀገርም እንደምንም እንደ የመዳም ቅመምም በጣም ነው የተሰማኝ። የምሬን ነው የምላችሁ። በጣም ስርዓት ያላት ጠፍታም ሰድምሰራ በጣም ስርዓት ያላቸውን የመዳም ቅሞች እንዳለ ከናንተ ተግበስብሰን የዱባይ ሴቶች ተብለናል። ፍትህ ለንጹሃኖች። እኔ አሁንም ፍትህ ለንጹሃኖች ብዬ ነው መጠየቀው። ፍትህ ለንጹሃኖች። አዎ የዱባይ ሴቶች ሲባል እኔ እንጃ። ምን አንዳንዴ ዱባይ ብላችሁ ሰርች አድርጉ ሲባል ዱባይ ሴቶች ብላችሁ ሰርች አድርጉ ሲባል ገብቻ ያለው እንደው እንደፈለጋችሁ ሁኑ፣ እንደፈለጋችሁ ተጨማለቁ። እንዴት ነው ያንን ራቁታችሁን ባህር ሄዳችሁ እየዋኛችሁ ምናምን ራቁታችሁን ፎቶ የምትነሱት ነገር ቪዲዮ የምትሰሩት ነገር እንዴ? ለምን ከሀገርም እኮ አለ ይሄ ቆሻሻ ነገር። ሀገር ላይ እኮ ሁሉም ነገር አለ ከፈለግነው። ለምን እዚህ ሀገር የመጣነው እኮ ከዛ ነገር ነፃ ለመውጣት ነው የመጣነው እንጂ ለወንበዴነት ለመጥፎ ነገር አይደል የመጣነው። ለዓላማ ሰርተን አግኝተን ራሳችን ለውጠን ሀገራችን ሄደን ከብረን ተከብረን ልንቀመጥ ነው እንጂ እንደፈለግን ልንጨማለቅማ የሰው ሀገር እንዳናቆሽሽና ሀገራችን ላይ እንደፈለግን መሆን እንችልበት ብዙ መንገዶች አሉ። እንዴ ሰው ሀገር ምን አመጣችሁ? እንደዚህ እንደፈለጋችሁ ልትሆኑ ከፈለጋችሁ ኢትዮጵያ ላይ ስደት ሳትወጡ ለምን እዛው ኢትዮጵያ ሆናችሁ ጽምልቅልቅ ብላችሁ አትኖሩ? ፈሳድ መጥፎ ነገር ሁሉም ቦታ አለ። ግን አልፋችሁ ተርፋችሁ የሰው ሀገር መታችሁ በክልክል ለምታደርጉት እንዴ? በሀገርሽ ስትመጪ እኮ ንጹህ ሆነሽ ነው የምትመጪው ሀቢበቲ። ለጤንነትሽም ለደህንነትሽም አስቢ። አንቺ ከወደቅሽ እኮ ማንም የለሽም። የዛሬን ደስታሽንና የዛሬን ስሜትሽን እየተከተልሽ በሽተኛ እየሆንሽ እንዴ
ከማንም ከማታቂ ወንድ ጋር እንዲሁ አረ ወላሂ እኔ ምንም ይሁን መጥፎም የፈለጉ መጥፎ ይሁን እኔ እንጃ ከኢትዮጵያ ወንድ ሌላ አውዝ ቢላሂ ምን ሸይጣን ረጂም። አዎ ይገባኛል። የኢትዮጵያ ወንዶች ሁሉንም እያልኩኝ አይደለም። አዎ በጣም ይጎዳሉ፣ በጣም ይሰብራሉ። ሁሉም አይደለም። አዎ በጣም ነው የሚጎዱት። በእርግጥ ቢሆንም እነሱ የተረገሙትንም አግብተሽ ብትኖሪ ነው የሚሻለው። ካለበለዚያ ደግሞ የግድ እንደዚህ ተጨማልቆ ከመኖር ዝም ብሎ መኖርም እኮ ይቻላል። አሳምኑት፣ ኑሩ እንደፈለጋችሁ። እንደ ሀያ ባገኛችሁበት በየሄዳችሁበት አትውደቁ። በየሄዳችሁበት ራሳችሁን አንዴ እኮ በቃ ወጥተናል፣ አንዴ ተሰድበናል። እንደ የዱባይ ህግ ለኛ ማምጣት የኢትዮጵያ ሰው ምን ያክል አስጸያፊ እንደሆነ በአሁኑ ህጉ የመጣው እንደውም እኮ የለኢትዮጵያ ህዝብ ነው ብዬ ነው ያሰቡት። በየቲክቶኩ ስድብ፣ በየቲክቶኩ መራገጥ፣ በየሆነ ነገሩ መተቻቸት፣ አንድ ጥሩ ነገር የሚሰማልን ነገር የለም። እኔ እውነቴን ነው የምላችሁ እንደው ከሌላ አገሮች ሁሉ ቢታይ ቢጠና ነገረኛ ኢትዮጵያ ነው። የምሬን ነው የምላችሁ። በየቲክቶኩ ብትሄዱ ያለ ነገር የሚፈምስ አይመስለውም፣ ያለ መሳደብ የሚፈምስ አይመስለውም። እንደ አገርም እንደ መዳም ቅም ተዋርደናል። በእናንተ በቆሻሾች ምክንያት ተዋርደናል። በየቤቱ አላማ ያላት ቤተሰቧን የምትረዳ ልጆቿን የምታስተምር ብዙን አገር አላማ ያላት ዜ አሰድባቸዋል። እንዴ ከሀገር ስትወጡ ምንም አይነት ነገር በቃ ነፃነት እንደፈለጋችሁ ልትሆኑ ነው የመጣችሁ መሰላችሁ? እንዴ ለራስ ለእናንተ ጆሮ ማታስቡ ከሆነ ለሌሎችም ተጨነቁ። እንደፈለጋችሁ ሆኑ። ግን ቪዲዮ እያሰች ምን ልንማርበት ነው? አንቺ ባህር ላይ ሆነሽ ራቆትሽን ሆነሽ ከሆነ ከባንጋሊ ከፓኪስታን እንደዚህ እንትን አውዚ ቢላሂ ምን ሸይጣን አንዳንዴ ወላሂ ላዚም ምን ይገባና ሰርች ባሮ ሳያው አውዚ ቢላሂ ምን አሁን ምን ዱባይ ለመጣው እስከምን ድረስ ማለት ነው እንዴ? አሁን ይሄንን ነገር የመዳሞች ቢያዩ እነዚህን ነው ማሰራው ብለው እኮ አይደል አይዘገንናቸው? ለምንድን ነው አብዛኛውን ጊዜ የጥለብን ሰው ነው የሚፈልጉት? ለምንድን ነው? ይሄን ነገር ስለሚያዩ መዳሞች ያጠናሉ። በነገራችን ላይ ሁሉንም ሰው ነው በቃ ሁሉንም እንዲህ ነው በቃ የኢትዮጵያ ሰው እንዲህ ነው ብሎ ነው የሚስለው። እውነት እንዴት ነው እንደምታስጠሉት! ፓኪስታን እንዴት ሆነልሽ ነው ከፓኪስታን የምትጠይኝ? እንዴት ሆነልሽ ነው ከባንጋሊ? አውዝ ቢላሂ ምን ሸይጣን ረጀኒ ያቅለሽልሽኛል። ሌላ ሀገር ወንድ ቅርታ አድርጉልኝና እንዴ አውዝ ቢላሂ እንዴ በቃ ምን እንዴት ይሆንላችኋል? ወላሂ ላዚመን ለማንኛውም ከኢትዮጵያ ወንድ ውጭ ወደ ውጭ እውነቴን ነው የምላቸው እየተረገሙ ነው። ብዙ ነገር ይጎዱናል። ሁላቸውም አይደሉም አሉ። በእርግጥ አንዳንዴ አብዛኛውን ጊዜ እንዳማራጭ በኢትዮጵያ ወንድ ስለተበደልሽ እንዳማራጭ ሄድሽ በልሆነ ወንድ ሄድሽ ገብተሽ በልሆነ ሀገር ዜጋ በማታውቂው ሀገር ዜጋ ከምትል ከሸከሹ በቃ የኢትዮጵያ ወንድ አንድ አግብተሽ ኑሪ። በቃ መጥፎ ከሆነ ታዩ አልহামዱሊላህ ሁላችንም እየኖርንበት ነው። የዛሬ ትዳር ደግሞ አይበረከትም። እንደዛ ነው እና ዞራችሁ የሆነ ነገር የሆነ በኢትዮጵያ ወንድ ተበድያለሁ በቃ የሆነ ነገር ስታገኙ ታምር አይደለም። የሌላ ሀገር በቃ ማግባት ታምር ግዴታ አይደለም። የምሬን ነው ብላችሁ የሆነ ማግባት መጨማለቅ ምናምን ግዴታ አይደለም። በቃ ለስሜታችን ብቻ መኖር የለብንም። ለደህንነታችሁ፣ ለጤንነታችሁ፣ ለራሳችሁ አስቡ። በቃ ይኖራል እኮ እንዴ ግዴታ በቃ አውዚ ቢላሂ እኔ እንጃ ወላሂ የመጣችሁበትን አላማ አትርሱ። እውነቴን ነው። በጣም እንደ ኢትዮጵያም እንደ ሀገርም እንደ መዳም ቅመም ተዋርደናል። እኛ ደግሞ ከእናንተ ተጨፍልቀን ይሄው የመዳም ቅመም ተብለናል እና ተዋርደናል። ፋሚሊ ተዋርደናል እና የማየው ነገር ዝግንን ነው የሚያደርገኝ። ላይ አሁን እኔ የመዳም የዱባይ ሴቶች ተብያለሁ። ሁላችንም ጆራችን የዱባይ ሴቶች ነው የሚባለው። በዚህ አጋጣሚ ተዋርደናል እንደ ሀገርም እንደምናምንም። ፋሚሊዎች ከፈለጋችሁ ላይክ አድርጉ፣ ከፈለጋችሁ ሰብስክራይብ አድርጉ፣ ከፈለጋችሁ ሼርም አድርጉትና ተዋርደናልና እወዳችኋለሁ። ከዚህ በላይ ማለት አልችልም።